በበዓል ማግስት የገናን በዓል አክብረን በጥምቀት ዋዜማ ደግሞ ቅዳሜኛን እየተከታተልን ያለነው አሁን ሰዓቱ ቢሆንስ የተሰኘው ቢሆንስ የተሰኘውን ብያለሁ። ፕሮግራማችን ጆቢናስ፣ ቲጂ፣ አቤላ፣ ጄሪ አብለጭልጫቸዋል። በዓል ነው ተበላ ወዛችን ያው ትንሽ መጠጡ ምናምን እንትን አልተባለም። ቅድሜት ወረነስ አልተባለም። አንተ ጋር አልቀነሰም። እኛ ለባህል በደንብ ነው የጠጣ ነው። ለመንገር ያህል ነው። ያቤል አልተደመረም ማለት ነው። ፕራንክ ነው በለኝ። አዎ ከታች ጥናቱ ሲያነብ ፕራንክ ነው የሚለው ከስር ሳያነብ ነው የመጣው ሙሉ አብዛኛው ሰው የሚሰራው ለመጠጣት ነው የሚል አንደኛ ክሮ አለ። ስማን ጠቅስምኛ አይባል ግን የመጠጥ ኢንዱስትሪው ቀንሷል። ለኛ መልካም ዜና ነው። እውነታው ግን እንደዛ ነው ወይ ነው? ለበዓል ሲጠጣ አንድ ተቃዋሚ ተገኝቷል። አይ እኔም ተቃዋሚ ነኝ። ለበዓል ሲጠጣ ነው አይ ብለናል እኮ እውነት ያርግልን ብለን ተመኘን እኮ ነው ማለት። ለማንኛውም ግን ያብረቀረቀ ነው። አንድ ቀኑ ቅዳሜ ነው። ሁለተኛ ቢሆንስ ነው ቀጥሎ ምን ጫወታው። ሶስተኛ ለማ ክትፎ ጥሬ ምናምን በልታችሁ ወዛችን ያስታውቃል። ስሙን መስማት ስለደበረኝ አይደል? መስማት ደብሮኝ ነው። ከሌ ዋናው እሱን መብያ ቀን እኮ ነው ቅዳሜ። አዎ ያው ዛሬ ነው እንደውም። እሺ እንደጨረስን እንበላለን። የገና በዓላችን በቻናል ዋን መሰናዶች በጣም የደመቀ ነበረ። በየቤቱ ዛሬም ከበዓል ማግስት ተገናኝተናል። በዓልን የሚያደምቁ የቢሆንስ ጥያቄዎችን ይዤ መጥቻለሁ። ዝግጁ? እሺ። ሁሌ ያው አቤላ መሃል ላይ ሰርጎ ገብ ነው። ሰርጎ ገብቷል። ሁሌ ጠፋ ብሎ ነው የሚመጣው። ዛሬ ከአቤላ ጀምራለሁ። መሰናዶ ምንድነው? ቢሆንስ ነው የመጀመሪያ ጥያቄ ለአቤላ። እሺ ቢሆንስ ለበዓል በግ ተራ ገብተህ በግ እየገዛ ነው። እናም ከትንሽ ቆይታ በኋላ ከኋላ ያለች ወጣት ሴት ቀለበቴ ጠፋ አሁን ነው እጄ ላይ ነበር እያለች ስትጮህ ሰማሃት። ቀለበቱ 1.5 ሚሊዮን ብር የሚያወጣ የዳይመንድ ፈርጥ ያለው ቀለበት ነው። እናም አካባቢው ላይ ተፈለገ፣ አልተገኘም። በዙሪያ የነበሩ ሰዎች በሙሉ ተፈተሹ፣ አልተገኘም። ፖሊስ ምንም ልናደርግሽ አንችልም ብሎ ሸኛት። በግን ገዝተህ ቤት ከሄድክ በኋላ ለበዓል በግን አርደህ ጨርሰህ ጨጓራውን ስታጸዳ ቀለበቱን ብታገኘው ምን ታደርጋለህ? የሚገርም በአሁኑ በአሳራጅ እንኳን ተፈተንክ በገንዘብ ጉዳይ ባለፈው እኔን ይዞኝ ባለፈው ተደገመው። እኛ በአሳራጅ ነው ያሳረድነውና የኛ አይደለም ያራጁ ነው። በጉናን ዛሬ ለሚያደርገው አሁን ስልኩን ምናምን ማስፈለግ ነው። የምር አንተ በግ አታርድም ራስህ? አይ እኔ ለእንትኑ ብዬ ነው አርዳለሁ። በግ እንዳጋጣሚ ቅርጫ ነው የተገባው። አዎ ግን በጣም ቀለበቱን ብታገኙ ምን ታረጋለህ? አታረሳሳ። ቀለበቱን አንተ አረድከዋሉ ተገኛሉ። ቀለበቱ እዛ ውስጥ ነው አሉ። ሮጣ አቤል ሮጣ በቃ ያው እንደዚህ አይነት አጋጣሚ ከስንት አንዴ ነው የሚገኘው። እሺ አጋጣሚ ሳይሆን ሆነ እናንተ ቤት ይሄ ቀለበት በጉ በልቶት አንተ ቤት ሲታረድ ጨጓራው ውስጥ እኮ እየተንደረደረ ነው። እየተንደረደረ እኮ ያለው ቀለበቱ ነው። 1.5 ነው። ዳይመንድ ነው። ዳይመንድ ያው ምን እንደው በቃ ክብሬን ለመጠበቅ ስል መልሳለሁ። በእውነት አቤል አዎ ማለት ያው የሰው ነገር የሰው ታማኝ አቤላ ለራስ ሲሆን ለራስ የታገኛታለህ። ባለፈው ጄሪን ያው እድሜ ለሶሻል ሚዲያ በራሴ ፔጅ ገባና እንዲ አጠር ያለ የ5 ደቂቃ በ10 ምናምን ክፍል አላንዛዛው የበጉን ልንገዛ ስንል እንትን ያልሽው እህታችን ወይም ወንድማችን ቀለበቱ ተገኝቷል። ቀለበቱ ሪሲት ይዛ ሽልማትም ከሆነ የሰጣት አካል ህጋዊነቱን ህጋዊ ወረቀቶችን ባሏን የሰጣት ቀለበቱ ባሏን ማብሮ መምጣት አለበት። ድንገት ውጪ ከሆነ የጊዜ ገደብም ልጥል ይችላል። በ3 ወር ውስጥ ይሄን ካልሆነ ተከተሉን ስታየው የመመለስ ፍላጎት እርዳታ ድርጅት እሰጣለሁ ካልሆነ አይመስልም። ይግድ የለም እንለፈው። ፖሊስ እኮ መጥቶ ፈልጓቷል እኮ አይደል? አዎ አንዳንዴ ለፖሊስ ሰጣለው ነው ማለት የነበረው። ስለዚህ አቤል ፈልገዋል በቃ ፈልገዋል። ችግር የለም እንደዚህ ላይ ቀለበቷን ይሁንሽ ተጨነቀው እዚሁ ያግዘኝ ተጋለጠ። ቀጣይ ጥያቄ
ለቲጂ ነው። ደርስ መስሎታል። ቲጂ ዝግጁ? ደረሰ። እግዚአብሔር ይርዳኝ። አንድ ዶክተር ሰርጀሪ እያደረገ መሀል ላይ የልብ ድካም ቢገጥመው እና ቢወድቅ ቀሪዎቹ የሕክምና ባለሙያዎች እሱን ለማዳን ይሞክራሉ ወይንስ ሰርጀሪውን ይቀጥላሉ? ቢሆንስ ለማን ነው ይሄ? አሁን ላንቺ ምን ይመስልሻል? አዎ ማለት ይሄ ኢንሲደንት ቢፈጠር ምን የሚደረግ ይመስልሻል? ክሩ ነው ብዬ አስባለሁ። ልክ እኛ እዚህ እንደምንሰራው እና አንድ ሁለት ሰዎች እሱን የሚንከባከቡ ይመስለኛል። የተቀሩት ደግሞ እዛ ጋ የተጀመረው ነገር አደጋ ይዞ እንዳይመጣ የሚያደርጉ ይመስለኛል። እንደዛ ነው። ይሄ የኦፕራሲዮን ቲያትርን የመጎብኘት አንድ እድል አጋጥሞኛል ከዚህ ቀደም። እንደዛም ይሆን ይመስላል። ቲያትር ማለት ኦፕሬሽን የሚሰራበት ብሔራዊ ቲያትር ያለው ቲያትር አለ። ኦፕሬሽን የሚሰራበት ለማለት ኦፕሬሽን ቲያትር ይባላል። ግን እንደው አይበለውና የአንቺ ቤተሰብ ነው እዛ ጋር እየተሰራ ያለው። ዋናው ሰርጅን ነው ይሄ ነገር የገጠመው። ለምሳሌ እሱ ብቻ ቢሆን የሚሰፋው ሰፊው ቢወድቅ ምንድን ነው? አንተ በጣም አብራራው። አይ መስፋት ሰርጀሪ መስፋት ብቻ አይደለም አቤላ፣ መቅደድም አለ እኮ። ዋናው አጓጊው እኮ ከተቀደደ እንትን ካለ በኋላ የሚሰፋው ፌንት ቢወድቅ እንዴት ነው? በሊስትሮ አታስጨርሹ። ጊዜ የሚሰጥ ነገር ይመስለኛል። የምንድን ነው ማደንዘዣው ሰዓት እዛ ጋር ግን ምን ያክል ጊዜ ነው? እሱን አቁመው ወደዚህኛው ይሄዳሉ። እዚህ ጋር ደግሞ የልብ ህመሙ የሆነች ሰከንድ ናት አይደል ልዩነት ይዛ የምትመጣው ለመሞት እና ለመትረፍ። ስለዚህ እዛ ጋር ርብርብ የሚያደርጉ ይመስለኛል። ጥሩ ተመለሰልህ? አይዋጥለትም አለ። እሺ ሀሳብ አለህ አንተ? አይ ያው አላመነች። ያው የቲጂ ቤተሰብ ስላልክ በቤተሰቧ ላይ ክፉ መመኘት እንዳይመስል አሟረትን። እሺ ይለፈሽ። እሺ ወደ ቀጣዩ ጄሪ። እሺ የህይወት ታሪክሽ በፊልም መልክ ቢሰራና ማጀቢያ ወይም ሳውንድ ትራክ እንዲሆን አንድ የምትወጂው ሙዚቃ ምረጭ ብትባይ ምን የሚለው ሙዚቃ ትመርጫለሽ? ለምን? ኤአይ እንዳት ኤአይ አይሰራም። ከአንቺ ህይወት ጋር የሚገናኝ መጀመሪያ ህይወትሽን አስቢው። እሺ ቆያላስ ወደ ኋላ በሚሞሪ ተመለስ ነው። እኔ እንደዛ ምለው ዘፈን አለኝ እንዴ? በጣም የምትወደው አንድ ድምጻዊ ነግራኝ ነበር ባለፈው። ነዋይ ብላለች ባለፈው። ነዋይ አይደል? ከነዋይ ዘፈኖች አንቺ ህይወት ይመስላል። አንዴ ታስብ፣ ጊዜ እንስጣ። እሺ እኛ ጠጥተን ከባለፈው ሳምንት ገና አላገገመም አቤላ። ተው እሺ ዳሊ ነው ፕሌሊስት ውስጥ የፈለግሽ ሙዚቃ። ኧረ እኔ ግራ ገባኝ። ከህይወቴ ጋር ሪሌት የሚያደርግ ዘፈን አልተዘፈነም። በቃ አቤል መረጥላ። ምንድን መሰለሽ ፍራቸው አሁን የሳውንድ ትራኩን ከመረጠች የጄሪን ህይወት ልናቀው ነው። አንድ ሙዚቃ መስት መምረጥ አለብሽ። ግድ ነው ዘፈን ወይ ደግሞ አቤላ ይምረጥልሽ፣ እድሉን ለሱ ልስጠው። አለበለዚያ ምኑም ቢሆን ካልሆነ እነሱ ይመርጡልሻል። ካልሆነ አለ እጃችን ላይ 3 አለ ቀንልሽ። ባህላዊ ነው ዘመናዊ ነው የሀገር ውስጥ ላይ ውጪ አንድ በዘመናዊ አንድ በውጪ እናደርግልሽ። ኖማን ኖክራ ይሁንልሽ። ያሰብኩኝ ነው። ያስባ ያስረብሻት እስከዛው አስቡ እናንተ ሙዚቃው ወይ ፈጣሪ እያቀናበረ ራሱ የህይወት ታሪክን እኮ በጣም ማሰብ ከባድ ነው። የትኛውን የህይወት ታሪክን ራሱ ያስፈልጋል። እስከዛሬ ዓመት መጣ ኖር ያለው እና በህይወት ታሪክ የለሽም እንዴ? በ20 ዓመት ውስጥ እሱን ሁሉ የሚገልጽ ዘፈን ተጨነኩኝ። አትጨነቅ። ነፍሷ ተጨነቀ። አቤላ ምረጥላት። እንደው ደሃ ቢሆን ይዘፍን ነበር። ሁሉ አውቀዋለሁ። ኧረ የኔ ደሃ የማሪቱን እናደርግላታለን አበሱን እናጅባታለን። ወይ ህይወታችሁ ከበዛው ወይም የጥላውንን ምን የሚለው እናድርግላት? ከሷ ህይወት ጋር ሊሄድ የሚችል ብለህ የምታስበው ከእኔ ህይወት ጋር ወጣቷ ልጅ ዴቭ የሚባል ዘፈን አለ አለ። ዳዊት መለሰ እኮ በሉልኛ። የት ላግኛት? እኔማ ለእሷ አልመርጥም። ባለትዳር ለባለቤቴ ነው እንጂ ወጣቷ ልጅና ለባለቤቴ ልጅ ታሳስብ። ታማኝ ስለዚህ ሙዚቃ ምርጫ የላትም በሚለው እንለፍ። በቃ እስካሁን አልተገኘም፣ አልተዘፈነም። ለሚቀጥለው ሳምንት ይሄን ጥያቄ ይዤው እመጣለሁ። ተዘጋጅታ ትምጣ። አዎ በቃ ለሚቀጥለው ሳምንት ተዘጋጅ። እሺ ጆቢናስ ዘፍኝም ቢሆን መጣ። ወይ አለበለዚያ የታምራት ደስታን አንድም ሰው እንዳይቀር ግብዣ አለ ቤቴ። የምን ግብዣ? እሱም አሪፍ ነው። ምርቃት ነው።
ሳያት ታሳዝነኛለች ግን አይሻልም? አታውቂውም እንደ ዘፈን? አውቃለሁ ግን ሳያት ታሳዝነኛለች አይሻልም? አሳዝናለሁ እንዴ? ኧረ እሱማ አታሳዝነውም። በመልሱ ጉዳይ ከባለፈው ጀምሮ አልበም ላይ የምር ይህን ጥያቄ ለሚቀጥለው ሳምንት እናሳለን። ይደረግ። የሚቀጥለው ሳምንት ጆቢናዝ እሺ እኔ ጋር ደግሞ ጆቢናዝ በጣም እንድታስብ የሚያደርግ በደንብ አስበህ እንድትመልስ የሚያደርግ ጥያቄ ነው የምሰጥህ። ጉድፈል አንድ አምቡላንስ አስቸኳይ የሕክምና እርዳታ የሚያስፈልገው ሰው ይዞ ወደ ሆስፒታል እየሄደ ድንገት ሰው ቢገጭ መቆም አለበት ወይንስ ምን ማድረግ አለበት? ቢሆንስ ነው ምንድን ነው የሚያደርገው? ቀጣይ ወይስ ጭኖት ይሄዳል ራሱ ነው ቦታ ከሌለስ ወይ ሞላ ነው አምቡላንሱ? ወይ ደግሞ ሌላ መኪና እድል ስጥ። አሰፋ መዝገበ ጋር ትደውላለህ። ማማከር አስብበት በደንብ ቲጂም አስብበት። ሴንት ይሄ ሌላ ታካሚ ይዞ እየሄደ በቃ የምትወልድ ሴት ይዞ ወደ አስቸኳይ ጉዳት ያደረሰበት አስቸኳይ ሰው ሐኪም ቤት መድረስ ያለበት የሕክምና እርዳታ ማግኘት ያለበት ሰው ይዞ እየሄደ ሰው ገጭ። እዚህ ጋር ነው ሰባይነትን የሚፈተነው። እስቲ አንተ በጣም ሰባይነት የሚሰማ ከሆነ ፎርቶ መጋላ ላይ ጭኝ አቤላ አሲስትም እንደኔ ጭኖት ይሄዳል ብዬ ነው የማስበው። ቦታ የለማ። አይ እንደምን ሹፌሩን በቃ አስወርደህ ምን ላይ አድርጎት ይሄዳል? አምቡላንስ አንድ ሰው ነው የሚይዘው። አንድ ሰው ኦኬ። ግጭት ደግሞ ያው ስራ ትራፊክስ መጥቶ ማስቆም አለበት። ሲጀመር አምቡላንስም ዋና የትኛው ነው ዓላማው መዳን ያለበት? አምቡላንስ ዋና ዓላማው የተጎዱ ሰዎችን ማድረስ አይደል? ግን እንደ አጋጣሚ ይሄ ነገር ሲፈጠር ደግሞ ለሱ የው እዛ ጋር የሆነ ነገር አመቻችቶ ወይ ደግሞ ተጨማሪ ሰው ገብቶ እንደዚህ ይዞት ምናምን ነገርም ጉዳት ላይ የራሱን የቻለ ያነሳስ እንትን አለ። የሆነ ነገር አመቻችቶ ሲል አልጋ ሲይዞት ነው የአቤላ ፍላጎት ይሄ ጥያቄ እንዳይመለስ ነው የሚመስለው። ምን ፈልገህ ነው አይሄድም የሚለውን ይገረን ነው። ትራፊክስ ቢመጣ ያስቆመዋል። ካርታ ይነሳ ፕላን ይነሳ ሲባል የተጫነው ሰው ሊሞት በአምቡላንስ ጨርሺ በአምቡላንስ ሹፌሩ ፋንታ ሌላ ሰው ተተክቶ አምቡላንሱ ሹፌሩ ይያዝና አምቡላንሱ ይሄዳል። ወደነበረበት ይሄዳል። የተገጨ ሰው በሌላ የተገጨው መኪና እኮ ነው። እርዳታ እንዲያገኝ እኔ ደግሞ እንትልት ይመስሉ አምቡላንሱ ሹፌሩ ደግሞ የተገጨውን አዝሎት ይሄዳል እኮ በሌላ መኪና መሄድ ይያል ለመሰለ አንዱን እያተረፍክ አንድ ሰው ትገላለህ የሚል ሎጂክ አይኖርም። ዋናው እንስሳ ፖይንታቸው እንኳን ማትረፍ አይደል? አልፈኸው ልትሄደው የሚገባ ሰብአዊነት አይኖርም አይደለም? ያው ፕሮግራሙ ዓላማው ምንድነው? ቢሆን ጠለቅ ብለን እንድናስብ ጠለቅ ብለን እንድናስብ እንጂ እንደዚህ አይነት አጋጣሚዎች ላይኖሩ ይችላሉ። በደመ ነፍስም ያን የምናደርገውን አናውቅም። ጥያቄው ግን ቢሆንስ? ሹፌሩ ግን ወርዶ መረጋጋት አለበት። ሌላ ሰው መውሰድ አለበት። የሱን ቦታ ሌላ ሰው መያዝ አለበት። ስለዚህ ቁጥሩ ልስጥሽ ትደውይለታል። ቀጣይ ጥያቄ ከጀሪን ጀምር። ፈጣሪን በአካል ብታገኙና አንድ ጥያቄ ጠይቂው ብትባይ ምን ትጠይቂዋለሽ? ዘፈኔን ንገረኝ እንዳለ ቅድም የጠፋትን ዘፈን የህይወት ታሪክን ንገረኝ እንዳትዪ ታሪክን ቀይረው ብሏል ሰው። ሰዎችን ሁሉ ታሪክን ቀይረው እያለን እኮ ነው። እንኳን ፈጣሪን አግኝቼ ምንድን ነው የምጠይቀው? ጄሪ ዛሬ ምንም አይነት ጥያቄ የመመለስ ፍላጎት የለም። ኧረ አለኝ ግን ከባድ ነው። ሳሚ ምን ትጠይቂዋለሽ? ምን ጠይቀዋለሁ? ስትጸልይ ምንድን ነው የምጠይቂው? ጸሎትማ ይነገራል። አንዳንዴ ለሀገር ትጸልያለሽ፣ ለቤተሰብ ትጸልያለሽ። ስለዚህ የምጠይቀው አድርግልኝ ብዬ ልጠይቀው የምችለው ነገር ህልሜ እንዲሳካልኝና ላሰብክልኝ ዓላማ እንድኖር አድርገኝ ልለው እችላለሁ። ወይ ጉድ! ማለት በጣም አቤላ በጣም አንገብጋቢ ጥያቄ የለብንም። አግኝታው በጣም ብዙ ስለኛ መጠየቃችን የለባትም። ህልም ውስጥ ይካተታል። ለራሷ አይደላች እንደ ፐርሰናል አላረገችው። ያ ፐርሰናል አላረገችው። ልክ አይደለም ማለት እኮ ህልም ውስጥ ይካተታል። ጸሎቱ ራሱ ራስ ወዳድነትህ ያማከለ ጸሎት ለብቻሽ ግን በምን ይፈታሽ አይመስለኝም። ብታገኘው ምን ጠይቂዋለሽ ነው? አዎ ግን ህልሜ እንዳሳካ ብላ ይራፋ ማርያን የሚለውማ ይቀድማል አይደለም? አይ ቲጂ በሰል ያለሽ ስለ ለአንድ ወር ቲጂ ጋር ትኑር። ቲጂ ጋር ለአንድ ወር ተፈርዶባታል። ቀጣይ ጥያቄ ለአቤላ ነው። ራሴን ችዬ ነው የምመልሰው እንዳታግዙኝ። እሺ የአንድ ቀን ርዝመት 30 ሰዓት ቢሆን ምን የተለየ ነገር ታደርጋለህ? 30 ሰዓት 24 ሰዓት ላይ 6 ሊጨመርበት ምን የተለየ ነገር ታደርጋለህ? ያው የስራ ሰዓቴን ነው ማራዝመው ብዬ ነው የማስበው። ያው ባለችን ተፈተፍ ውስጥ የስራ ሰዓትን ነው የምታራዝመው።
ከዛ ያው መልካም ገጽታን ደግሞ ለመገንባት ወደ አምልኮት ቦታ እንሄዳለን። ቲጂ እሺ ቀላል ጥያቄ ነው ላንቺ ደረሰች። እሺ ያርገው በዓለማችን ካለ በደንብ አዳምጪ። በዓለማችን ውስጥ ካለ አንድ ታዋቂ ሰው ጋር እራት የመብላት እድሉን ማግኘት ብቻ ሳይሆን አንድ ጥያቄ እንድትጠይቂው እድሉ ቢሰጥሽ ማን ጋር እራት ትበያለሽ? ምን ትጠይቂዋለሽ? በቂ ቆንጆ ኦፕራ ዊንፍሬ ጋር ኦፕራ እሺ አይ መብትሽ ነው። ነገር አለ እውነት ምን በግልጽ ከጠየቅሽኝ ምን ጠብቄ እንደነበር ታውቂያለሽ? ትራምፕን ትያለሽ ብዬ ጠብቄ ነው። ትራምፕ ስላልኩ የዓለም ሕዝብ ሊጠይቀው የሚፈልገው ብዙ ጥያቄ አለ በዚህ ሰዓት። አይ እኔ አሁን እሱን ለመጠየቅ ጉልቤ መሆን አለብኝ ራሴ። አይ ምን አለ እድል ተሰጠሽ እኮ እሱ ጋር እራት ልትበይ ነው፣ አግኝተሽዋል። መልስ ይሰጣል ብዬ አላስብም። ትራምፕ ግዴታው ነው። አይ አይመስለኝም። እሺ ይቅርብሽ። ኦፕራ ጋር ነበር። አሜሪካ የሚሄድ ሀሳብ አለሽ? መጣ አላፈራሽ? አይ አይደለም ቪዛ ቀድምም ቪዛውን አንገቷ እንዲህ ብላለች። ተስማምታበታል። ኦፕራን እና ማግኘት ነው። ሲጠየቅ ለመመለስ ታየኝ እኮ ትራምፕን። ለምንድን ነው ኒኮላስን አስረህ ያመጣኸው ሲባል እኮ በጣም ይገርመኝ። በዙሪያ ጥምጥም ያለ ወሬ አይደል የሚወራው ፖለቲከኞች አካባቢ። እሱ ምንድን ነው ያለው? ካራካስ ነዳጇ ልቀዳ እኮ ነው ያለው። ቀጥተኛ መልስ ማለት ነው። ጎበዝ ነው ታዲያ። ፍላጎቱን ተናገረ። እዙ ሴራ በከሚዞር የጉልቤው አቅም መጠኑ ነው የሚያስጠላው። በጉዱ ፈላ። ስለዚህ እሺ ኦፕራ ጋር ኦፕራ ጋር ኦፕራን ምንድን ነው ደግሞ እኛንም ከዚህ ዞን ያው እንዳይሄድ የሚዲያ ወደ አቤል ነው የሚያሰጋው። አቤል ነው ፓስፖርትም የለኝም ግን ደግሞ እንደዚህ ከፈለገ ይዞ ሄዳል። እየሰማችሁ ያላችሁ አድርሱልኝ። የእሷ መልስ ነው። ለማንኛውም አይ የሚዲያ ሰው ነኝ እና በአንድም በሌላ መንገድ እያየናት ከምን ተነስታ የተደረሰች ብለን ሁሌ የምንደነቅባት ሴት ናት እና ምን ጠይቂያታለሽ? ምን ጠይቃታለሁ? ብዙ ነው ብዬ አስቤ እኮ ነው። አንዱ ይጨንቃል፣ አንድ ብቻ መምዘዝ ይጨንቃል። መሰረታዊ ጥያቄ አንድ፣ ከዚህ በኋላ እንዴት ነው እድሜሽን የምታሳልፊው የሚል በፈጣሪ ፍቃድ። አይ እድሜ ስለት በጣም ታታሪ ሰራተኛ ናት። ላመነችበት በጣም ብዙ ነገር ብር ሁልጊዜ አላት። ቢዚ ናት። በጣም ትልቅ ገንዘብ አላት። ምን እያደረገች ነው? እየሰራች ነው? እየተዝናናች ነው? በተመስጦ ነው? እየተጓዘች ነው የሚለው ግን ኢትዮጵያ ውስጥ ላንቺ የኦፕራ አይነት ጥንካሬ ያላችሁ ሴቶችን ጥቀስ ብልሽ ማን ትጠቅሻለሽ? አስቴር አወቀ ጠቅሳለሁ። የሶል ንግስቷ ጆቢናስ ከፈጣሪ ጋር የተያዘ ጥያቄ ነው። ፈጣሪ 3 ነገሮችን ጠይቀኝና ላድርግልህ ቢልህ ምን 3 ነገሮች ጠይቅ ነው? እንዳታስመስለን ለእሷ ምናምን ብለን እንዳልነው ብዬ። እሺ 3 ነገር። የመጀመሪያው ላድርግልህ ነው የተባልከው እኮ ለኔ አላንተም ላይሆን ይችላል። እኮ እሺ እንዲያደርግልኝ 3 ነገር ላድርግልህ። ምን ላድርግልህ አለ? ሰላም እናስቀድምና ለሀገራችን ሰላም አድርግልን ነው የምለው የመጀመሪያው። ከዛ ሁለተኛው ደግሞ ድሪሜን በትልቁ ያሰብኩበት እንዳሳካ። እሺ ሶስተኛ ለማዘሯ ረጅም እድሜና ጤና። አንዳንዴ ከቲጂ ጎን ሲቆሙ ጄሪና ጆቢናስ በሰል ይሉብኛል። ሰላምን ሲያስቀድም ኮኔክት አድርገን ኮኔክት የሆነ ነገር ያጆ ይገባል። አቤል የሚጠፋው እያጠና ነው እንዳይባል። ቆንጆ ነው። አይ ቆንጆ ምላሾች ናቸው የሰጣችሁን። ቢሆንስ ይህን ይመስል ነበረ። ቀጣይ ፕሮግራሞቻችን ይቀጥላሉ። ቅዳሜኛ ነው እየተከታተላችሁ ያላችሁት በቻናሏን። መልካም ቆይታ ይሆንላችሁ።